ቁጭ ብዬ እበላለሁ። ይኸው አሁን ስጪኝ። ግን ካልሆነ ግን ማለት ነው ካልሆነ ምን ይኸውልሽ ማታለው ብትይ በጥፊ ያጩዬ እንዳላሳብድሽ። እንደውም አሁን አስታወስኩ፣ ትዝ አለኝ። አስታወስኩ። ምኑ? ትላንትና ማለት ነው አርጁን ኤቤን ማለት ነው እየጣበኩሽ ነው ውጪ ላይ ነይ ቶሎ በያት ብሎኝ ነበር። አሃ እና ትናንት የቆመስከው ሊጠብቃት ነው? አዎ ሂጂ፣ እንደውም ንገሪያት፣ እኔም በዛው ልገላገልሽ። ሂጂ፣ ክፍሏ ናት። ሂጂ። ምንድን ነው የቤት ጠይቀኝ። አባዬ ቆይ ለምንድን ነው ይሄን ያደረገው? ማለት ልጁ ሳይሞት ሞት ያልኩሽ ነው? አዎ። አንቺን ለመመለስ። እሺ አባዬ ምንድን ነው ያጠፋሁት? ስህተትሽ ነው ብለህ እስኪ አባዬ ንገረኝ። ስህተቴ ምንድን ነው? አቢጌል ብዙ ነገር እኮ አጥፍተሻል እኮ አባዬ። ይሄ ብለህ ንገረኝ እስኪ። ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩ የምትያት? ንገሪኝ እስኪ። እኔ መክርሽ አትሰሚ፣ እናትሽ ስትመክርሽ አትሰሚ። እንዴ ቤት ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስና ሆስፒታል ባንወስደው እኮ የእውነትም ይሞት ነበር ይሄ ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይሽ ይሄ መጠየቅ ጥፋት ነው አባዬ? ንገረኝ እስኪ። በቃ አባዬ ጥፋት ከሆነ ችግር የለውም ግን አባዬ ዳጣ ማናት ንገረኝ። አቢጌል አሁንም ከዛ ሁሉ ስቃይና ሰቀቀን እንዲሁም የጭንቀት ጊዜ በኋላ ተመልሳ በድጋሚ ጭንቅላቷ ላይ የመጣላትን ጥያቄዎች በሙሉ ለመጠየቅ ስለ ነገሮች ለማወቅ በማያገባት እየገባች መፈትፈት ጀምራለች። የልጁን ባህሪና ጸባይ ለመለወጥ ያን ሁላ ርቀት የሄደው ደረጀ መልሳ ባሳየችው ባህሪ ግራ ተጋብቶ ማድረግ ስላለበት ነገር ግራ ገብቶታል። ከዚህ ሁሉ አስቀድሞ አቢጌልን ለመፈተን ለውጧንም ለማየት ያሰበው ደረጀ ሆነ ብሎ እሷን ወደ ናታን መኝታ ክፍል ይልካታል። እዛም ደርሳ በሩንም ስታንኳኳ ሁለቱም በድንጋጤ ከተኙበት ተነስተው ማውራት ይጀምራሉ። ዳጣም ማድረግ ስላለባት ነገር ግራ ተጋብታ ኤቢ ትሁን እንዴ ብላ ስትጠይቀው ናታንም አረሷ በፍጹም አትሆንም፣ እሷ ብትሆን በሩን ቀጥታ በእርግዳ ትገባለች እንጂ አታንኳኳም ነበር። ቆይ አንቺ አትነሺ እኔ በሩን ልክፈተው ብሎ ተነስቶ ሲከፍት ዳጣ እንደጠረጠረችው አቢጌል ነበረች። እሷም ወደ ውስጥ ስትገባ ዳጣን ታያትና በንዴት እንዴ ቆይ እሱ ክፍል ለዛውም አልጋው ላይ ምን ትሰሪያለሽ? እኔ ስንት ጊዜ ልንገርሽ ዳጣ እዚህ ክፍል በፍጹም እንዳትገቢ ብዬሻል ነበር እንዴ? ለምንድነው ማትሰሚው? ምን እያደረግሽ ነው ያለሽው? ሰሚኛለሽ? ይሄ እናትና የአባቴ ቤት ነው። ምንም ነገር ማድረግ አትችይም እሺ ብላ ስትላት ዳጣም ይቅርታ ብዬ አሁን ልውጣ ብላ በፍርሃት ስትጠይቃት አቢጌልም የበለጠ ተናዳ አይንሽ ውጣ እሺ ብላ ልትመታት ስትል ናታን ይዛትና እንዳትመታት ይከላከልላታል። ዳጣም በፍጥነት ሹልክ ብላ ወጣ ሳሎን ደረጃ አጠገብ ሄዳ ትቀመጣለች። ነገሮችን አስቀድሞ አቅዶበት ያደረገው ደረጀ ወደ ዳጣ ጋር ዞር ይልና ቆይ ግን ቁጭ ብለሽ ነው ያገኘችሽ ብሎ ስጠይቃት ዳጣ አባዬ የእሷን ስሜት የበለጠ ለማወቅ ብለን ተኝተን ከዛ ገባች ስታይ በጣም ተናዳ አለቀሰች። ልትመታኝም ነበር ብላ ስትለው ደረጀን በግርምት እውነት በይ እስቲ ዘላ ልታንቅሽ ሞከረች ብሎ ስጠይቃት ዳጣም አዎ ግን ደድሮ አይደለችም የሆነ ቶሎ ነው ሆዴ ባሳት ብላ ስትነግረው ደረጀን በደስታ ፈገግ ብሎ በጣም ጥሩ ነው አየሽ ለውጥ አላት ማለት ነው። ናታንን ትወደዋለች ካንቺ ጋር አይታው እንደዚህ ስሜቷን ከተቆጣጠረች ለውጥ አላት ማለት ነው ብሎ ሲል ዳጣ ለዚህ ነበር ናታን ክፍል ሂጂ ያልከኝ አባዬ ብላ ስጠይቀው እሱም አዎ አንቺን ከናታን ጋር አየዋት ብላ አይደል ቤቱ የምታምሰው ለውጧን ሊያው ብዬ ነው። ናታን ለሁላችሁም ወንድማችሁ ነው፣ ጥሩ ልጅ ነው። ግን ደግሞ ወንድ መሆኑን ፈጽሞ እንዳትረሱ። ሁለታችሁም ግድ ካልሆነባችሁ በቀር እሱ ክፍል ውስጥ አትግቡ። እኛ ሰዎች ፍጹም አይደለንም። እኔ በፍጹም አንድ ቀን አደርገዋለሁ ብዬ አስቤ ማላውቀውን ነገር አድርጌ ነው አንቺን የወለድኩት። የሰው ፍጹም የለውም። ናታን ባያደርገው እንኳን መጠንቀቅ አለባችሁ። ናታን እንደ ቤተሰቤ እንደ ልጄ የማየው ጥሩ ልጅ ነው። እሱን የመሰለ ሰው በዚህ ዘመን ማግኘት እጅግ በጣም ከባድ ነው። ግን ቢሆንም እሱ ክፍል ውስጥ መግባት የለባችሁም ብሎ አስረግጦ ይነግራታል። በዛን ሰዓት አቢጌል ከናታን ክፍል ወጥታ ግቢያቸው ጓሮ ተቀምጣ እያለቀሰች እያሰበች እየተብሰለሰለች ነበር። ከትንሽ ሰዓታት
ከሰዓት በኋላ ናታንና ማርታ ሳሎን ውስጥ ተቀምጠው ሻያቸውን እየጠጡ እያወሩም ነበር። በመሀልም ማርታ እኔ ምልህ ግን ኤቢ ምን ሆና ነው ድምጿ ጠፋ የት ናት ብላ ስትጠይቀው ናታንም እኔ እንጃ ግን ሲመስለኝ ደስታው ጨርሶ አለቀቃትም ብሎ ሲል ማርታ አረ ናታንዬ ነገሩን ቀለል እያደረግከው ነው እንዴ? ኤቢ እኮ ምንም ደረቅ ብትሆንም ግን በሁኔታው ትሰብራለች። በዛ ላይ እስካሁን ስለ ነገሩ ማመን አልቻለችም። ድንቃጤው አለቀቃትም ብላ ትለዋለች። ናታንም ይቀጥልና እሱስ እውነት ነው እማዬ፣ አባዬ በአሁኑ ሳይሳካለት አልቀረም። ኤቢ እኮ እኔ ሰው ስታቅፍ ያየዋት የሞተው ልጅ አልሞተም ውሸት ነው ስትባል ነው እንጂ ከዛ በፊት ውሃን ወይም ደግሞ ዳጣን ስታቅፋቸው ያየሁት ለድብድብ ብቻ ነበር ብሎ ይላታል። ማርታም ትቀጥልና እንደው ናታንዬ እኔ እኮ ነገሩ ውሸት መሆኑን ስታውቅ ትጮህብናለች ብዬ ነበር የጠበቅኩት። ሌላው ቀርቶ ደስተኛ መሆኗ ትልቅ ለውጥ እኮ ነው ስትለው ናታንም አዎ ግን የሆነ ነገሯ ልክ አይመስለኝም እማዬ ብሎ ይላታል። ማርታም ትቀጥልና አዎ ናታንዬ ግን እናንተም ትንሽ ቻል አድርጓት፣ አንተም ብትሆን በምትችለው መልኩ እርዳት፣ ከአጠገቧ ማትራቅ ብላ አደራ ትሰጧለች። በዛን ሰዓትም ደረጀ ሰላምን ለመጠየቅ ቤቷ የሄደችው ዳጣን ለማምጣት ሰፈራቸው ሄዶ ነበር። መኪና ውስጥም እንደገባች ደረጀ የሚቀጥልና እንዴት ነው ዳጣ ሰላም ደህና ናት ብሎ ሲጠይቃት ዳጣም ግን ለምንድን ነው እኔን ለመቀበል እዚህ ድረስ መጥተህ ሰላምን ግን ማጠይቃት ብላ ስትጠይቀው ደረጀም ጥያቄዎቿን ችላ ብሎ እንዴት ናት ደህና ናት ልጇስ እንዴት ነው ቆንጆ ነው ብሎ ሲጠይቃት ዳጣም አዎ በጣም አባዬ ግን ለምን አትጠይቃትም አሁን ገብተህ እሷን በጣም ደስ ይላታል ብላ ስትለው ደረጀም አይ አይሆንም በቤት እመጣለሁ ብላለች የዛኔ ጠይቃታለሁ ልጁንም አያዋለሁ ብሎ ሲመልስላት ዳጣም ግራ ተጋብታ ግን አባዬ አንድ ጥያቄ ልጠይቅህ ያልገባኝ ነገር አለ ለምንድን ነው ከሰላምዬ ጋር እንደ ድሮ ማታወሩት ስለሷ ሲወራ ለራሱ እኮ ደስ አይልህም ባለፈውም ከማዬ ጋር ስትጨቃጨቁበት ሰምቻለሁ ቆይ ምንድን ነው የተፈጠረው አባዬ ብላ ስትጠይቀው ደረጀም ጥያቄዎቿን ላለመመለስ በሌላ ጥያቄ ስለ ነገሩ ለማስቀየስ ይሞክራል ቀጥሎም ልጁ ግን ማንን ይመስላል ቆንጆ ነው ብሎ ሲጠይቃት ዳጣ እኔ እንጃ አባዬ ግን ሰላምዬ አንቺ ነው የሚመስለው ትለኛለች ብላ ስትለው ደረጀም ደንገጥ ብሎ ከአንቺ ጋር ደግሞ ምን ያገናኛቸዋል ግን ቆይ እሷ ጋር ስትሄጂ ምንድነው የምትልሽ ብሎ ሲጠይቃት ዳጣ ምንም አባዬ አንዳንዴ ዝም ትላለች አባቱን በግልጽ ስላልታወቀ መሰለኝ ብላ ስትነግረው ደረጀም ግን ቆይ የልደት ካርዱ ላይ ማን ብላ አስመዘገበችው ብሎ ሲጠይቃት ዳጣም ባለፈው ማለት ነው አባቱን አልናገርም ስትል እማዬ ቀምታት ስታየው የአባቱ ስም ሰላም ነው የሚለው ከዛ እማዬ ባለ ደረጀ ባይሆን ሌላ ነገር ይመስል ነበር አለቻት ብላ ስትነግረው ደረጀም በሐሳብ መብሰልሰል ይጀምራል። የዛኑ ቀን ማታም ሙሉ ቀኑን ከቤተሰቡ ተነጥላ በሐሳብ ስትብሰለሰለው ያለችው አቢጌል የመኝታ ቤቷ መስኮት ጋር ቆማ ለብቻዋ ተክዛ ባለችበት እናቷ ማርታ ትመጣና ኤቢዬ ምን ነው ምን ሆንሽብኝ እናቴ ራት እኮ እየጠበቅንሽ ነው ለምንድን ነው ያልመጣሽ ብላ ስትጠይቃት እሷም ደህና ነኝ እማዬ ግን በቃ መብላት አልፈልግም ብቻዬን መሆን ነው የምፈልገው ብላ ስትል ማርታ እርግጠኛ ነሽ ኤቢ ደህና ነሽ ምንም የተፈጠረ ነገር የለም ከመቼ ወዲህ ነው ብቻሽ የምትሆኚው ለምንስ ነው በጨለማ ወደ ውጭ እያየሽ የቆምሽው ምን እያሰብሽ ነው ብላ ስትጠይቃት ኤቢ ምንም አልሆንኩም እንዲያው ዝም ብዬ ነው አታስቢ እናንተ ብሉ ብላ አንዴ እንኳን ዞር ብላ ሳትመለከታት ስትመልሳት ማርታ ባይ በቃ አሁን ዝም ብለሽ ነይ አባትሽ መጥቷል ይዘሻት ነይ ብሎኛል ብላ ስትል ኤቢ አይ እማዬ እሱን ነገ አወራዋለሁ ለአሁኑ ግን ይቅርታ በይልኝ ስትላት ማርታ እሺ ግን ምንሽም ልክ አይመስልም በቃ ደህና ደሪ ብላ ክፍሉን ለቃ ትወጣለች። ከዚህ በኋላ በነጋታውም ነው አባቷን በጠዋት ክፍሏ ድረስ ጠርታ እንደ ድሮ የሁል ጊዜ ጥያቄዋን ስለ ዳጣ ማንነት ለምንስ ይህንን ሁሉ ጊዜ እነሱ ጋር እንደቆየች የጠየቀችው። ደረጀም ምንም ይመልስላት ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።